እኔ ተምሬያለሁ ብለሽ አሜሪካ ሀገር ስራሽ ምንድን ነው? ወይኔ ስላጠፋ ሳብቼ ሞከርኩት እንዳላይሽ ነገ ለዮኒ ነገ መጥሳለሁ። ጆከር ፍየሌ ለምትይው ስቶሪ አድርጌያለሁ። ለቆረቆንዳ ደግሞ ብዙም አለ። ብታወሪም ብትናገሪ ጥቅም የለውም። ለማይጠቅም ለቆረቆንዳ ለተጣለ ቆረቆንዳ ዝም ብዬ ጊዜን አላቃጥልም። ለፍየሌ መልስ መልሼለታለሁ። ሂስቶሪን ታዩና መልሱን ትገብታላችሁ ከፈለጋችሁ። ሰሉት ካልፈለጋችሁ ይድላችሁ። በተቀረ እንቁርቲ ጭቅቅቶ የሆነ ነገር ማድረገሽኛል። አስለፈልፍሻለሁ። ባይዘው እኔ እንደዚህ ነው ማስለፈልፍሽ። አስጨንቅሻለሁ፣ አስለፈልፍሻለሁ። እኔ ንግስትሽ ነኝ። አምነሽ ተቀበይ። ትላንትና ምን ስትል ነበር ጋይስ? ቪዲዮ ላኩልኝ። ወይ መከራይ፣ ወይ መከራይ ጋይስ። ለልቲ እንግዲህ ብዙ ነገር ያለች ልጅ ናት። ባይዘው እዚህ ውስጥ ያላችሁ ሰዎች እንድትረዱኝ የምፈልገው ነገር አንድ ነገር አለ። ምን አትሉኝም? እግዚአብሔር ምስክር። አይ ነው እኔ ነገሮች ምናምን በደንብ ነው የሚገኑብኝ ምናምን፣ ችግር የለውም። ግን እስኪ በፊት ጀምሮ የምትከታተሉ ሰዎች ካላችሁ ማለት ነው እንደኔ ልዕልትን ያከበራት ሰው አለ? የምር ግን የምር አይቁም ነገር ተውት። ይሄ ጥላቻው ምናምን ይሁንና ለእውነት መስኩ እንሰራድ። ተውት፣ ትሰድቡኛላችሁ በየሪከርዱ ችግር የለውም። ግን ለእውነት እንደኔ ልዕልትን ግን ያከበራት ሰው አለ? ሙስሊሞች በአላህ ክርስቲያኖች በመድኃኔዓለም እንደው በመድኃኔዓለም እንደኔ ግን ያከበራት ሰው አለ ማለት? እስኪ ከመጀመሪያው ጀምሮ ቆማችሁ የኔና የልዕልቲን ነገር ዝም ብላችሁ ስሙ። የለም እንደኔ ልዕልቲን ያከበራት ሰው። በነገራችን ላይ እኔ እግዚአብሔር ምስክሬ ነው፣ በጣም ልዕልቲን አክብሬያት ነበረ። ለመሰላችሁ አንዳንዴ ይሄ ሴትነት እናትነት የሚለው ነገር በሁሉም አይን በኔ እይታ የራሴ የሆነ እይታ አለኝ እና ብዙ ጊዜ የሆነ ነገር ተፈጥሮ የድሮ ቪዲዮ እያወጡ ሲናገሩ በቃ እንደዚህ በይ ስትለኝ እሺ እያልኩኝ እቤቷ እየገባሁ ይቅርታ ስል ኦኬ በዚህ ደረጃ አስከፍቻችኋለሁ፣ እሺ ይቅርታ፣ እንደዚህ ነው ለማስረዳት ስሞክር እሺ ተቀብለናል። በጣም የታዘባችሁት ነገር ካለ ማለት ነው ምን ታደርጋለች መሰላችሁ? የሆነ ነገር ስትፈልግ ወይም ደግሞ የሆነ ነገር ማለት ስትፈልግ እሺ ዛሬ እኔ ቤት ግቢና ቪው ስትፈልግ ማለት ነው ዛሬ ግቢና ይቅርታ በያቸው ትለኛለች። እሺ ገብቼ ይቅርታ አላለሁ፣ ካስቀየምኩም ይቅርታ፣ ካጠፋውም ይቅርታ አላለሁ። ሁልጊዜ ማለት ነው ስላልተጣላን ወይም ላይክ ስትመጣብኝ ገፍታኝ ነው የምትመጣው እና እሺ እያልኩ ነው። እምቢ አላውቅም ማለት እኔ ሲጀምር ሰው ሲያዘኝ አልወድም። በራሴ ተነሳሽነት ሳረግ እንጂ ደስ የሚለኝ ሰው ሲያዘኝ በጣም ነው የምጠላው። ግን ደግሞ የማይሆን ነገር ስለሆነ ሰው ስስ ነገሩ ዘር ነው፣ በዘር ልታጣላኝ ስለሆነ ኦኬ እንደዚህ ነው ለእሷ አስረድቻት አምና ተቀብላ ኦኬ ችግር የለውም። ስለዚህም ሰዎች ስለሚያዩ እኔ ቤት ገብተሽ ሰዎችን ይቅርታ ቤት ትለኛለች። እሺ ገብቼ ይቅርታ ላለው ለማስረዳት ሞክራለሁ። በቃ ተቀብለናታል እንደዚህ ነው ምናምን ታበጥራለች፣ ታስጨዋለች ምናምን ካያችኋት ማለት ነው። ከዛም ደግሞ አሁንም ትዞር መላክ ነው ሁሉ ያለች ሰው ናት። እንደ ቀልድ ነው የምታዩት እናንተ፣ እንደ ቀልድ ነው እንትን የምትሉት እና እኔ ጋር ደግሞ የሚቀመጡ ነገሮች አሉ እና ሰማታለሁ። ቀላል ነው እሷን እንደዚህ ለማድረግ ቀላል ነው እሷን እንደዚህ ለማለት ማርያም ናት ትላኪ በጣም ብዙ ነገር ነው የምትናገረው። ሂዳ ተጋፍታ ምን ጋር ነው የምትለትማችሁ? ከዘር ጋር ነው የምትለትማችሁ። ሂዳ ከዘር አንድን ሰው ስትተቹ ወይም ስትናገሩ ሂዳ ዘር ላይ ነው ልጠፍ የምታረግባችሁ። እዚህ ሚዲያ ላይ ደግሞ እንደምታውቁት ዘር ሲነካ ወይም በዘር ተባልክ ሲባል ሁሉም ይናደዳል፣ ሁሉም የራሱን የሆነ ነገር ይሰጣል። በሚገባኝ ልክ በምረዳው ልክ አጥፍቻለሁ ብዬ ባሰብኩት ልክ ወጥቼ ይቅርታ ጠይቄ ነገሮችን ረስቼ ቁጭ ብዬ ደግሞ ትመጣለች እሷ እንደምትፈልገው እንዳወራላት ማለት ነው። እኔ ማንም እንደሚፈልገው አያዘኝም።
እኔ ማዛት ልጄን እንጂ ሰዎች እኔን ያዙ። እኔ በቤቴ ቦስ ነኝ እንጂ ሰራተኛ አይደለም። ከሰራተኝነት ህይወት ወጥቻለሁ። የሴትነት ማንነቴን እየነካች እየዘለፈች ሚዲያ ላይ እየሰደበች እንዴ ባለላት ይገርማቸዋል። እና የሚገርመኝ ይሄ ነው። እናንተ ትመጡና እንደዚህ ለምን ትያለሽ? እሷን ኦፍኮርስ እናታለሁ ስለሆነች ነው። እኔ ስሰደብስ፣ እኔ ስታንቋሸኝስ፣ እኔን በእናትነቴ ስዘልፈኝስ፣ ጭቅቅታም ማለት በጣም ያናዳቸዋል። ደብል ጭቅቅታም ነው ምላት። ደብል እዚህ ላይ የተለጠፈ ጭቅቅት አለብሽ አስለቅቂው ነው ምላት። ለእሷ ተከፍቶ የሚሰራ ሚዲያ ለእኔ የሚሰራ ይወይ እናቴ እና ብዙዎቻችሁ ከዚህ ጋር ነው የምታገናኝ። እንዴት እንደዚህ ትያለሽ? ኖ ኖ ኖ ኖ ክብሬ ነው። ከነካችን ደግሞ ገጥመን መስሉን ገጥመን መስሉን። ስለዚህ መልሴ ሊያናዳቸው አይገባም። ዝም ወይ ልጄ ምንድን ነው ስጫት ቡርቴ ለምን አሁን እንትን ላይ ትንሽ ስጫት አልቋል። ትንሽ ስጫት አይ ትንሽ ስጫት እና ሁልጊዜ አይ ነው ሁሉንም ማስደሰት አይቻልም። ሁሉም ደግሞ የሚደግፍ ሰው የሚያይክ ሰው ይደግፋል ብለም ሚዲያ ላይ አትመጣም። ሀሳብን ነው የምትሰጠው። የምትፈልገው ሰዎች ብላ ያዳምጣል፣ ትሰማለህ፣ ትነጋገራለህ፣ ትወጣለህ። የፈለገው ይቀበለዋል፣ አልፈለገው ለምን አልተቀበልከኝም ብዬ ልጠላ አልችልም። ሀሳቤን አልወደድከውም ምን አገባኝ። እሷ እንደዛ አይደለም። እኔ ምንሽ ግን ልልት ብዙ ጉድጓድ እንደምትቆፍር ያውቃለሁ። ብዙ ነገር እንደምትይ የምሬ ነው። ይሄ ልትበይኝ እንዲያርጓት እንዲበሏት ልትበይኝ ማለት እኔ ብዙ ሚዲያ ላይ ብዙ ክፉ ሰው አውቃለሁ፣ ብዙ መጥፎ ሰው አውቃለሁ፣ ብዙ ሴረኛ ሰው አውቃለሁ፣ ብዙ እባብ ሰው አውቃለሁ። እዚህ ሚዲያ ላይ 3 ልዩነት ሊኖረን ይችላል ምናምን። የእናንተ እንደዛ አይደለም። የእናንተ በጣም ነው የሚያስፈራው። ያንቺ ደግሞ ይሄ ላይክ የአሪዮስ የሰይጣን የእናት አይደለም የሰይጣን የሆነ ማንነት ነው ያለሽ። ያንን ማንነትሽን ደግሞ እኔ ያውቀዋለሁ። ባይዘወይ ሊመስላችሁ ይችላል ሚዲያ ላይ ሰው ቀስ ብሎ ሲያወራ የተረጋጋ ሰው የሚመስላችሁ፣ ቀስ ብሎ ሲናገር አሳሰቡ የበሰለ ነው እንደዚህ ነው ምናምን ብላችሁ ልታስቡ ትችላላችሁ። እንደውም ያ ሰው ነው ከባድ። ለመሰላችሁ አስልቶ አስቦ ምን አንተን ሊያጠቃ እንደሚችል ምን አንተ ልትጎዳበት እንደምትችል ተጠንቅቆ ነው መልእክቱን የሚያስተላልፈው። ስለዚህ አብላልቶ ነው መጥቶ የሚናገረው። ይህንን ደግሞ እናንተ ላይ ገባችሁ ይችላል። ሊያ አብድናት ሊያ እንደዚህ ትናገራለች። ካናደርሽኝ እንድሰድብሽ ይችላለሁ፣ ከነካሽን ልመልስልሽ ይችላለሁ። ግን ደግሞ አንቺን በሚጎዳ ደረጃ በዚህ ደረጃ ቁጭ ብዬ አስቤ እንደዚህ ብዬ ምናምን ተጨንቄ ለአንቺ ምናምን አልመልስም። እዚህ ስልኬ ስዘጋ ትጠፊያለሽ ከኔ ህይወት። ምክንያቱም እኔ ህይወትን ነው የምኖረው። ባይዘዌ ልልቲ የምትናደጁ ለዛ ነው። ይሄ ህይወት የለሽም። በአያሊቷ አሜሪካ ሀገር እየኖርሽ ይሄ ህይወት የለሽም። ብዙ ይዘጋሉ የለሽም። ይሄ ህይወት ያናድድሻል። ወይኔ ከሲ ይቅርታ ኬኳ ገባችብኝ። ኬኳ ይጅ በናት ገባች። ትግዛ ጋር ያለ ኬኳ በገብሬ አስኘት ተሰናል ፒስ የለም ሂጅ ገባሽ። አሁንም ገባሽ ኬኳ ያታ ታስለቅሻት አስለቅሻት እንዳትመጣ አሁንም ያዣት ቃቅሽ መብትና ግዴታዬን ጥንቅቅ አድርጌ ነው የማውቀው።
በምትኖርበት አገር ላይ የዛን አገር ህግ አክብራ እየኖረች እዛ ተቀምጣ ስለ ኢትዮጵያ ህግ ልትመራ የምትሞክር ሰው ናት። አይመለከታትም። አገሯን የምትወድና ለአገሯ ተቆርቋሪ ለህዝቧ ተቆርቋሪ ከሆነች አገር ትምጣና ከህግ አካላት ጋር ትስራ። ለአገሯ የሚጠቅመውን ነገር ታድርግ። ሰው ሀገር ተቀምጠሽ ሰው ሀገር እየሰራሽ ኢትዮጵያ ላይ ላለው እኔ ከኢትዮጵያ ካለው በላይ ህግን አቅላችኋለሁ ብለሽ ልታስተምሪያቸው አትችይም። አገርን መውደድ ሰው ሀገር ላይ ቁጭ ብለሽ ስለለፈለፍሽ አይደለም። እንደዚህ ህግ የለም ሀገር ላይ እንደዚህ ይላሉ። የአሜሪካንን ህግ አክብረሽ መሰለኝ የምትኖሪ። ስለዚህ እዚህ ሀገር መጥተሽ ፖሊስ መሆን እንኳን ከፈለግሽ እዚህ ሀገር ነይና ተምረሽ ይሄ ደዘደዝ ሰውነትሽን ቀንሰሽ ወደ ፖሊስ ዓለም ገብተሽ አገርሽን ታገለግያለሽ። የዛኔ እንሰማሻለን። አሜሪካ ቁጭ ብለሽ ግን አፍሽን አትክፈች። ስትናገሪኝ መልስ እንድመልስልሽ መሆኑን ማወቅ አለብሽ።